አምሮሚተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያውን ዙር ውድድራችንን ለማዘጋጀት ወይም ለማካሄድ ዛሬ ሱሉልታ በሚገኘው ያያ ቪሌጅ መንገዳችንን ልንጀምር ነው። መንገዳችንን ከመጀመራችን በፊት እስቲ ተወዳዳሪዎቻችንን እንተዋወቅ። ሰላም እኔ ቴድሮስ እባላለሁ። እኔ ሚኒሊክ እባላለሁ። ሰላም እንዴት ናችሁ? እኔ ሄርሜላ ገዛኸኝ ነኝ። እህቴ ደግሞ ሄቨን ገዛኸኝ እባላለሁ። ሜላት ደቻሳ እባላለሁ። ሜሮን ደቻሳ እባላለሁ። የቡድን ስማችን ጃኑቲንስ ይባላል። ዳንሰኞች ነን። ኮሪዮግራፈርም ተለያዩ የአርት ስራ ውስጥ እንሰራለን። በዛ ምክንያት ነው ስማችን ጃኑቲንስ ለማለት ያሰብነው። የግሩፓችን ስም ዳዩኒክ ነው ያልንበት ምክንያት ደግሞ ዳዩኒክ ያልንበት ምክንያት እንደምታዩት መንታለን ያው እናስታውቃለን። እንደምታዩት አለባበሳችንም አንድ አይነት ነው። ስንታመምም አንድ ነው። አብዛኛው ብዙ ነገራችን አንድ አይነት ስለሆነ እንግዲህ ያው ዩኒክ ነን ብለን አስበን ዳዩኒክ ብለናል። ታላቅ ናት ግን ያው 5 ደቂቃ ብቻ። አይ አስታውቃለሁ እንደምታዩት ታላቅ ነኝ። በደንብ አታምንም እንጂ ታላቅ ነኝ። ያው እንደምታዩን መንታዎች ነን እና የቲማችንን ስም ያልነው አልፋ ነው። አልፋ ያልንበት ምክንያት አልፋ ማለት ቀዳሚ የመጀመሪያ ማለት ነው። እናሸንፋለን ብለን ስለመጣን ቀዳሚ የመጀመሪያ በሚለውን የግሩፓችንን ኔም አድርገናል ማለት ነው። ለማሸነፍ ነው የመጣነው። እናሸንፋለን። አባልጠዋለሁ ባይዘው በ3 ደቂቃ አካባቢ ታላቁ ነኝ እና የ5 ደቂቃ ታናሿ ነኝ። ታላቅ ነሽ ማለት ነው። ያው ልደት ላይ እኔ ነኝ ቀድሜ የማጠፋው ማለት ነው። ሻማ ከ5 ደቂቃ በኋላ አጠፋለሁ። እንዴ ምን ጥያቄ አለው? ልናሸንፍ ነው የመጣው እግዚአብሔር ከፈቀደ። አምሮሚተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያውን ዙር ውድድር ለማድረግ ያያ ቪሌጅ መንገዳችንን ከመጀመራችን በፊት እስቲ አንድ ጥያቄ ለተወዳዳሪ ቡድኖቻችን እንጀምር። የመጀመሪያ ጨዋታችንን እስቲ በአንድ ሰዓት ውስጥ ስንት ደቂቃ አለ? 60 እሺ በእኛ ጊዜ ወይም በእኛ አባቶች የሰሯቸው የሰዓት ቀመሮች አሉ ወይም የጊዜ ቀመሮች አሉ። ስለዚህ አንድ ዕለት ምን ያህል እንደሆነ እና ደግሞ የተለያዩ ስያሜዎችም አሉት ኬክሮስ ምናምን የሚባሉ እሱን የሚያሳይ 6 ነው። አንድ ዕለት ምን ያህል እንደሆነ ከዛ ደግሞ እስከ 60 ሳዲስት የሚባለው ድረስ ያለውን ይሄ ኢምንት እየወረደ እየቀነሰ የሚመጣውን በዝርዝር የተቀመጡ አሉ። እሱን ለማየት አንዳንድ ደቂቃ ሰጣችኋለሁ። አልፋ ከናንተ እንጀምራለን። እሺ ይሄው ጨርሳችኋል? እሺ እንዴ ለናንተ ደግሞ ይሄው እንደዚህ ብታዞሩት ሰፋ ስለሚል ለመያዝ ይቀላል። ጨርሳችኋል መሰለኝ አይደለ? መልካም እድል ለሁሉም ቡድኖች። አሁን መንገዳችንን እንጀምራለን። መልካም ጉዞ እንግዲህ። ማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድራችንን የመጀመሪያ ጨዋታችንን መልስ ለመቀበል ተገናኝተናል። እንዴት ነው ጉዞ? እንዴት ነበር? ጥሩ ነው። አጭር ነው ጉዞ እንኳን ረጅም ጉዞ አይደለም።
ከሌላ አብሮ ቢተሩ ድሮሽ ጋር ሲታይ አጭር ነው አይደል አጭር ነው አይደል እስቲ የቡናችሁ ስም ምንድነው እስቲ ለምን ያላችሁት እስቲ ንገሩን በዛን ጀምር ጃኖቲን እንባላለን ዳንሰኞች ነን ኮሪዮግራፈር ዳንሰኞች እናሰልጥናለን ዳንሲንግ ኮሪዮግራፈርን እንትን እንላለን የውድድር ጨዋታ ስለሆነ ከሁለታችሁ ማን ነው የተሻለ ዳንሰኛ ማን ይበልጣል ኮሪዮግራፊ ማን ነው የሚሰራው ተፎካክራችሁ እኔ ፉክክርን በጣም እወዳለሁ ለምሳሌ ሁሌ መሻሻል የሚመጣው ከፉክክር ጋር አይደለ ፉክክር ከሌለ ለምን ተሻሻላለህ አትሻሻልም እሺ ወደ መልሳችን እንግባ እስቲ የመጀመሪያ ጨዋታችን አስታውሳችኋታል 6 ነው አይደለ 6 የጊዜ ቀመሮች ናቸው ንገሩኝ እስቲ እሺ አንድ ዕለት 60 ኬክሮን ነው እሺ 60 ኬክሮን አንድ ዕለት 60 ኬክሮን አንድ ኬክሮን 60 ራአት አንድ ራአት 60 ሐሙስት እሺ አንድ ሐሙስት 60 ሳድስት አንድ ካሊት 60 ራቢት አንድ ሳድስት 60 ሐሙስት እንደዛ ነው በዛ መልኩ ነው አይደለ እሺ እንግዲህ መልካም እድል እመኛለሁ ሌሎች ደግሞ ተወዳዳሪዎቻችን ምን እንደሚሉን ሰማና በአጠቃላይ ለሶስቱም ተወዳዳሪ ቡድኖች የሁለተኛ ጨዋታችንን ጥያቄ ጠይቃቸዋለሁ መልካም እድል ጋይስ the unique እንዴት ነው አሪፍ ነበረ ጉዟችን አሪፍ ነው ቆንጆ ነው እስቲ በአንድ ሰዓት ውስጥ ትንሽ ላክሮ መሰለኝ ያንን ቀመር ለማስረሳት ነው እሺ በአንድ ሰዓት ውስጥ ስንት ሰከንዶች አሉ 60 ሰከንድ ነው ያሉት 60 ሰከንድ በአንድ ሰዓት ውስጥ እንደዛ ነው ይሄ የጨዋታው ጥያቄ ስላልሆነ ያያዝም እና ምን 60 ሲባዛ በ60 ነው የሚደረገው ስለዚህ 3600 ሰከንዶች ነው የሚሆኑት በአንድ ሰዓት ውስጥ እሺ እሺ አሁን የጊዜ ቀመሮቹ 6 የጊዜ ቀመሮች እስቲ ንገሩኝ አንድ ዕለት 60 ክሮክሲት አንድ ክሮክሲት 60 ካሊት አንድ ካሊት 60 ሳልሲት አንድ ሳልሲት 60 ራቢት አንድ ራቢት 60 ሐምሲት አንድ ሐምሲት 60 ሳልሲት እሺ አሪፍ አልፋ ቀዳሚ ማለት ወይም የመጀመሪያ ማለት ነው አይደል አዎ ያመላከታችሁ ነው አሸናፊ እንደምትሆኑ ምን አርግጠኛ ናችሁ እንደምታሸንፉ ዴፊኒትሊ በእርግጠኝነት የመጀመሪያ ጥያቄያችን እስቲ መልስቱ እሺ አንድ ዕለት 60 ኬክሮስ አንድ ኬክሮስ 60 ካሊት አንድ ካሊት 60 ሳልሲት ከዛ አንድ ሳልሲት 60 ረቢት አንድ ረቢት 60 አምሲት አንድ ጎለላ አንድ አምሲት 60 ሳዲት እንደዛ እሺ እኔን እንግዲህ አዘጋጆች እኔን እንደመልስ ይዙላችኋል ወደሚቀጥለው ዙር እንሂድ መልካም እድል እሺ አብሮቢተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድራችንን ሁለተኛ ጥያቄያችንን ለመጠየቅ ሶስቱንም ቡድኖች ጋር ተገናኝተናል እንዴት ናችሁ የመጀመሪያውን ዙር ጥያቄ ማን በትክክል የመለሰ ይመስላችኋል እኛ ምናምን እሺ አዘጋጆች ውጤት እየሰሩ ነው እስከዛ ድረስ ግን ሁለተኛ ዙር ወይ ሁለተኛ ጨዋታችንን እንጫወትና አንድ ጌጡ አየለ 50 አለቃ ባዩሽ የሚል ዘፈን አለ ለ26 ሰከንድ እሱ ዘፈን ተሰማላችሁ እሱ ዘፈን መልሶ ለኔ መናገር ነው ቻሌንጁ ያው እንግዲህ ዲስትራክሽን ይደረጋል አንድ መሃል ላይ የሚኖረው እስቲ አዘጋጆች ሙዚቃ ይከፈትና እየተዛውዛችሁ ስሙት እንዲህ ነው ሲቪል ሆኜ ሚስቴ የአምሳ አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ጂዶ ተምራለች ካራቴ ታውቃለች አንድ ቀን እንጃልኝ ትዘርረኛለች እሺ ኦኬ መልካም እድል ለሁሉም ቡድኖች ወደሚቀጥለው ዙር እንሄዳለን የተዘጋጀላችሁን እንግዲህ ትኩረት የሚበታትኑ ነገሮች ተጫውታችሁ ስትመለሱ ከኔ ጋር እንገናኛለን good luck guys እሺ
ክሮኖሜትር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድራችንን ሶስተኛ ጥያቄን ለመጀመር ሁለተኛው ዙር ደግሞ የነበረውን ጥያቄ መልስ ለመቀበል መጀመሪያ መተናል ጃኖ ትዊንስ እሺ እናንተ በዳንስ ነው አጅበን የምንሰራው ያላችሁ ነው ዳንሱ ግጥሙን ከዚህ በፊት ሰርታችሁበታል ኮሪዮግራፊ ወይስ ምንድነው ጥያቄውን ጠይቃቸውም እየዘፈኑ ነበር አብረው አይደለ እሺ ሰርታችሁበታል ከዚህ በፊት ስለዚህ እንዙር እናንተ እንደምታሸንፉ እርግጠኛ ነና እሺ ንገሩኝ ግጥሙ ይቅርታ ይደረግልኝ ካበላሽው ነው ዘመኑ ካስነገርሽ እኔ ሰሚ ሆኜ ሚስቴ አምሳ አለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ጁዶ ተምራለች ካራቴ ታውቃለች አንድ ቀን እንጃለኝ ትዘርረኛለች ሊቀጥሉት እያሰቡ የነበረው ይሄንን አይደል የሰማችሁት እሺ ክርስቲያው እነሱ ደግሞ ሌሎች ተወዳዳሪዎች የሚሉትን እንሰማለን ለምንድን ነው ቀስ ብላችሁ የምታወሩት ድምጻችሁ እስካሁን ያልተሰማው ተወዳዳሪዎች እናንተ አይ ሙያ በልብ ነው አንቺስ ምንድነው መልስ ሙያ በልብ ስለዚህ መንታዎቹ አንድ አይነት መልስ ነው የምትሰጡኝ እሺ አሪፍ ዘፈኑን ይዛችሁታል ይዘናል ብለን እናስባለን እሺ ንገሩኝ እስቲ ዜማ ያሰጣል አዎ እኔ ሲቪሎኜ ሚስቴ 50 አለቃ እሺ ቺዳ ተምራለች ቴኳንዶ ታውቃለች በሆነው ባልሆነው ታስፈራራኛለች አንጃለኝ አንድ ቀን ትዘርረኛለች አሪፍ ይሄኛው እንግዲህ አዘጋጆች እናንተን ውጤት ይይዛሉ ልደታችሁ መቼ ነው ግንቦት 1 ልደታ በጣም አሪፍ እሺ በአለማችን ላይ እንግዲህ በጣም በርካታ የሆኑ አይደንቲካል ትዊንስ አሉ ወይም በጣም ተመሳሳይ አንድ አይነት ቁርጥ ያለው ማለት ነው ግን ምንም አይነት አሁን እናንተም በጣም ተመሳሰላላችሁ አይደል አሁን እሷ ብትቀያየሩ ትንሽ ለኔ ግራ ሊያጋባኝ ይችላል ስለዚህ የተለያዩ አይነት መለያ ምልክቶች አሉ ግን አንድ ነገር ግን ሁሌም በሁለቱም በጣም የተለያየ ዲስቲንክቲቭ የሆነ ነገር አላቸው መንታዎች እንደ ቻሌንጅ ነው እንደ ማስረሻ ነው ምንድነው ነሬንጅ አታውቁትም አንደቀው ሁለት ሰው አንድ አይነት በጣም አይደንቲካል ሆኖ ሊፈጠር ይችላል ከነዛ ሁለት ሰዎች ውስጥ ግን አንዱ ነገር መቼም አንድ አይነት ሊሆን አይችልም ምናልባት ባህሪም ያው እሺ ቦዲሊ ከፊዚካል ነገሮች ነው ጾታ አሻራ የሰው ልጅ አሻራ በጣም ይለያል አንድ አይነት አይደንቲካል አሻራዎች የሉም እዚህ አይደል ስለዚህ ለዛ ነው ወንጀለኛ ከሆነ ሰው ሁሌ በአሻራ ምርመራ ተደርጎ የሚያዘው መንታ እንግዲህ መንታ ወንጀለኛ ከሆነ መንታ ይገባ ነበር ማለት ነው አይደል አሻራው ባይኖር ኖሮ የሚለያዩ ሰው ያ ነው ልዩነት የሚፈጥረው በፊዚካል አስፔክቱ እነሱ ናቸው ይሄን ያህል እንግዲህ ካጫወትኳችሁና ካስረሳኋችሁ እሺ ወደ መልሳችን እንሂድና እስቲ የዘፈኑን ግጥም ስንኞች መልሳችሁ ለኔ በሉልኝ ከባድ ነው ደስታችሁ ዘፈን ለማይሰማው ዘፈን አሰሙ ሳይሆን ይከብዳል ብቻ ዘፈኑ ለማያዝም አረ ግን ሚስቴ 50 አለቃ የሴት ወታደር ነች እሺ በተጣላን ቁጥር ታስፈራራኛለች እሺ ገምቺ ሚስቴ ኮማንዶ ነች ካራቴ ታውቃለች እንጃልኝ አንድ ቀን ትዘርረኛለች እንደዛ አይነት ነገር እሺ አዘጋጆች ይሄ መልስ ይዙላችኋል ወደ ሶስተኛው ዙር ድራችን ስንሄድ ወይም ጨዋታችን ስንሄድ የፈረሶችና የኢትዮጵያ ንጉሠ ነገስቶች አሁን አጼ ቴዎድሮስ አባት አጠቅ ነው ፈረሳቸው አይደል ልክ እንደዛ 10 ንጉሠ ነገስታትና የፈረሶቻቸው ስም አንድ ላይ ተቀመጠበት አለ እሱን ይዛችሁ አንድ ደቂቃ ይሰጣችኋል አራተኛው ዙር ላይ ስንገናኝ እኔ መናገር እሺ
ይዛችሁታል አይደል? ታብሌቱን ራሱ አሰጣጣችሁ ያዛችሁ። መልካም እድል እሺ። Thank you. ወደሚቀጥለው አጭር ስለሆንኩ እኮ አብሮ ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድር አራተኛ ጨዋታችንን ልንጫወት ነው። ወደዛ ከመሄዳችን በፊት ግን የሶስተኛ ጨዋታውን መልስ ትሰጡኛላችሁ። ከኢትዮጵያ ንጉሠ ነገሥት ውስጥ ማን ነው በጣም ደስ የሚላችሁ? በዛ ክሉ ልስጣችሁ የምትወዱት ወይ? ያው ስማችን አፄ ቴዎድሮስ አፄ ቴዎድሮስን እኔም አፄ ቴዎድሮስን እሱም ደግሞ መልሱን ከ1 እስከ 10 የተዘረዘሩ የንጉሠ ነገሥትና የፈረሶቹ ስም አለ። ንገሩ። አፄ ቴዎድሮስ፣ አፄ ዮሐንስ፣ ልጅ ኢያሱ፣ ደጃዝማች ዘለቀ፣ ራስ ደስታ፣ ራስ ጎበና፣ በላይ ዘለቀ። በተርታ ነው ግን ማለት ያለባችሁ። ገብቷችኋል? በተርታ ነው ሞኔ። አዎ። ስለዚህ ምንድነው አባት አጠቅ የአፄ ቴዎድሮስ ፈረስ ናቸው። አዎ። እኔ እንትኖቹን እናገርና እሱ እሺ፣ ደግሞ አንተ ያኛውሽ ፈረስ ይበል። እሺ አባት አጠቅ፣ እሺ፣ አባ ኮስተር፣ አባ በዝብዝ፣ አባ ጋሜ በተቀበለ ኮስተር አባ 10 ሰከንድ ልስጣችሁ ሀሳባችሁን ለመሰብሰብ። አባ ጋሜ አባ ኮስተር ብለህ እሺ፣ ወደሚቀጥለው ዙር እንሂድ። ከሁለታችሁ የበለጠ ማን ፈረስ ፈራ? እኔ አንቺ? ለምን? እንጃ ያስፈራል? መውጣቱ ነው እንጂ ከዛ በኋላ አንዴ ከወጡ በኋላ ያስፈራል ማለት ነው። ደግሞ ያው ተቆጣጥሮም ስለሆነ ቀለል ይላል። በደንብ የሚጋልፍ ፈረስ ላይ ቢሆን ማንንም ይፈራል። እሺ፣ የፈረስና የንጉሠ ነገሥታት ስሞችን ኮምቢኔሽን ውስጥ ታስታውሳላችሁ? ንገሩ። ያስኩት እንደዚህ ነበር እንግዲህ የንጉሶቹን። እሺ፣ ታጠቅ አፄ ቴዎድሮስ፣ እሺ፣ በዝብዝ ንጉስ ሚካኤል፣ እሺ፣ ከዛ ሻንቆ ኢያሱ፣ እሺ፣ ከዛ ጤና አለ የማን እንደሆነ አላውቅም። ከዛ ኮስተር አፄ ምኒልክ ይመስለኛል። እሺ፣ እሺ ጎሬው ፊት አውራሪ ገብርኤል፣ እሺ፣ ከዛ ጠጣው ራስ ውቤ፣ በቃ ደስታው ራስ አሉላ የመሰለ እነዚህ ናቸው። ፈረስ ላይ ስትወጡ በጣም ፈርታችሁ ነበረ። ምን ነው ፈረስ ላይ ጋልባችሁ ወይም እንደዚህ ወጣችሁ አታውቁም? የመጀመሪያችሁ ነው? እንዴት ነበር ኤክስፒሪየንስ? ኧረ ያስፈራል በጣም። ዝቅ ይላል ደግሞ ፈረስ ይሆንሳል ኖሮ እንደሆነ መንገዱ ነው እንጂ ፈረስ ዝቅ አይልም። ዝቅ የሚለው ግመል ነው እኛ የምናውቀው። ፈረስ እንደዚህ ነገር ሊል አይችልም። ኧረ ሰውዬው ሊበላ ነው የሚበላው ነገር አግኝቶ ማለት እንደዚህ ዝቅ ሲል ሊሆን ይችላል። እንዲህ የሚጥለን ምናምን ነው የሚመስለው። የሚጥላችሁ ነበር የሚመስለው። በጣም ያስፈራ ነበር። አይዟችሁ። እሺ፣ በደንብ ረስታችሁታል ማለት ነው። የፈረሶችን ኮምቢኔሽን በደንብ ብን ብሎ ጠፍቷል። እስቲ ንገሩኝ፣ የምታስታውሱትን ሞክሩ። ኖ ፕሬሸር። የአፄ ቴዎድሮስ አባት አጠቅ ነው። እሺ፣ የበላይ ዘለቀ አባ ኮስተር ነው። እሺ፣ ከዛ አፄ ሚካኤል ነው አባ ጤና። በቃ ነው ማስታወሰው። የምታስታውሱ በቃ እንደዛ ነው። እሷ ነች ያዘችው ሙሉ። እሺ፣ ማትሲስ ትምህርት ላይ ወይም ሂሳብ ትምህርት ላይ ማካፈል፣ ማባዛት፣ መደመርና መቀነስ በተከታታይ ነው አይደል የሚሰሩት። አሁን የሆነ ኢኩዌሽን ላይ ቢቀመጥ ማካፈል መጀመሪያ ይደረጋል ወይም ብራኬት ውስጥ ያለው መጀመሪያ ይደረጋል ነው አይደል? ልክ እንደዛ 8 ስሌቶች ከነ ውጤቶቻቸው አሉ። ስለዚህ እነሱን እንደዚህ ሲባዛ በእንደዚህ ሲደመር ይሄንን ይሆናል የሚለውን ነው የምትይዙት።
እሺ 8 ናቸው ይታያል አይደለ አንድ ደቂቃ ዲስትራክሽን ማስፈልግ ይሄኛው ጣፍቷል አይደለ በካቢ ከባድ ነው ግራ ያጋባል መልካም እንዴ ነው የሚቀጥለው አምሮ ፒተርን ከዚህ በፊት አይተናል ሁሉንም ባይባል አብዛኞቹን አይተናል ሲታይና በቲቪ መስኮት ሲታይና ስንጮተው ማይገናኝ ነው ከዛ ጋር ከቴሌቪዥን ጋር ቁጭ ብለው ውትሽ ይሄንን ይሰታል ምናምን ይባላል በጣም እንቀልዱላ ነበር ይሳታል ምናምን ብለን አሁን ዛሬ አየራት በጣም ይቅርታ አድርጉልን የተናገርናቸው ልጆች አሉ እና በጣም ደስ የሚል ጊዜ ነው ግን በጣም ቻሌንጅ ያለው ነገር ነው በጣም እንደዚህ ቀላል ነገር ግን በጣም ደስ ይላል ጌሙ ቻሌንጂንግ ነው ደስ ይላል ያዝናናል እና ትንሽ የማስታወስ ብቃታችንን ትንሽ ይፈትናል ቴሌቪዥን ፕሮግራም ላይ ስናየው በጣም ሲምፕል ይመስል ነበር ግን እንትን ሲቹዌሽኑ ላይ ሲኮን ትንሽ ቻሌንጅ አለው አሪፍ ነው ይከብዳል ግን ትንሽ ያው እንደጠበቅነው አይደለም በጣም ዲስትራክት የሚያደርጉ ነገሮች ብዙ ናቸው የቃላብ ንግግርም ተጨምሮ እሱ ሞር ዲስትራክት ያደርጋል እና የተሰጠን ነገር ለመያዝ ይከብዳል አይደል ይሆናል አዎ በተለይ ሁለተኛውና ሶስተኛው ይከብዳል በጣም እና እዚህ ጋር ለዲስትራክሽን የተጠቀምነው የወደቅንበት ምናምን እሱ በጣም ከባድ ነው ገና አልወደቅኩም እሷ ናት የወደቀችው ግን ትይዘኛለች ብያስብ ነበር ግን ትታይን ይወረደችው እንደኔ ብሎ ወድቅ ነበር እኮ ለራሴ ግን ያው ብዙ አልተጎዳንም ግን አልተጎዳሽም ሌላ አሪፍ ነው ግን ደስ ይላል አዎ በጣም ነው የሚያዝናናው ግን ያው መክበዱም እንዳለ ሆኖ ማለት ነው ግን እዚህ የገባንበት ነገር እኔ በጣም ከብዶኛል እውነቱን ለምናገር መጥቶናል ሁላ እንደዚህ ወጣችን እና ቆይተን ነው ሁላ ይወጣሉ ስንወጣ እኩል ነው ማለት ሁለታችንም ውስጥ ሌላ ቦታ ነው የተመታት የመታን ግን ሁለታችንም ቆይተን እኔንም መጥቶኛል እሷንም መጥቷታል ሜን ፖይንቱ ያ ነው ብቻ አሪፍ ነው ደስ ይላል ያው መንታ በመሆናችን ብዙ ነገሮች አሉ ከልጅነት ጀምሮ ብዙ ያሳለፍናቸው ደስ የሚሉ ጊዜዎች ነበሩ ሱቅም ስንላክ እነዚህ ልጆች እስቲ ያስቀድሟቸው ምናምን እንባል ነበር በፊት ላይ አሁን እንደውም ትንሽ ያደገን ስንመጣ ምናምን ብዙ ትንሽ ነገሮች አሉ ምን እንትን የሚባል ብዙ ነገር አለ ስራችን ላይ ሞር ራሱ ከችሎታችን ቀጥሎ ብዙ መንታነታችን ብዙ እንትን ሰጥቶናል ለዚህ ማያችንም ጀማሪ በነበርንበት ጊዜ ራሱ ደግሞ ሞር ፎከስ ምን እንደረጋው በዚህ ነበር እዚህ ልኮነ ገጠመኝ ግን እኔ ብዬ ማስባቸው ነገሮች ክላስ ውስጥ አንድ ላይ አንድ ክላስ በምንማርበት ሰዓት አስተማሪ ለሱ ድል ይሰጠና እንዴ አሁን ድጋሚ ላንተ ለሰጠ ነው ምናምን የሚባለው ነገር በጣም ነው ወንበራችን የተለያየ ስለነበር እሱ ፍለፊት ነው እኔ ወደ ሶስተኛው የአራተኛው ወንበር ላይ ነበርኩና ልክ ጆን ሲያወጣ
እንዲያውን ሚሊካ እጅ እንዳትወጣ አሁን እድል ሰጥቼ ይልን ያወቀ በፈረቃም ስንማር ፈረቃ ትምህርት በነበረበት ሰዓት በፈረቃም ስንማር አንዳችን ሁለቱን ፈረቃ ምንማር መስሏቸው አስተማሪ እሱን ያባረረበት ታይም ትዝ ይለኛል ሃይስኩል ላይ ያለ አንተ ሁለቱንም ይላል ተንኮል ተባለው ነገር ተንኮል ብዙ አቀደንበት አንሰራም ግን ይሄ በጣም ብዙ ጊዜ ተንኮል የሚሰራኝ ወጣ ይልና ቴዲ ሲባል ይጎርሳል ከዛን ደግሞ ማዘር በፊት ስትበላ ስለምታጎርሰን ቴዲ ሲባል ይጎርሳል ከዛን ውጪ ወጣይና ሚሊክ ሲባል ደግሞ እንደገና ሄድና እሱ ራሱ ይጎርሳል እና ስመለስ ከማሚ ምን ሆና ነው እስካሁን እንዴት ምናምን እንላለን ለካሱ ተንያለ ነው ይጆዋለው እና ይሄ ነው ሌላ ተንኮል አስበንበት ምናረጋቸው ተንኮሎች አይኖሩም ይሄ ነው ተሸለ ብዙ ድሎች የለም ቆም ብለን የምንሰራቸው ተንኮሎች ያሉ መንታ መሆናችን ምንድነው ሰፖርት ለመደራረግ ወይም ለመረዳዳትና ትንሽ የሆኑ ታስኮችን በጊዜ ለመጨረስ እንትን ያግዘናል እና ፊሊንግም ሼር እናረጋለን እናሱ እንደ አድቫንቴጅ ነው የምንወስደው ያው ሰው ይደናገራል ትንሽ መንታ ስንሆንና በፊት በጣም መንታ ከመሆናችን የተነሳ የሷ ጥርስ ሸራፋ ነበርና እኛ በየተዋለች ነው ትለይ ነበር አይለዩንም ነበር ከዛ ያው ጥርስ ከነቀለሽ በኋላ ግን በጣም ቻሌንጅ ነበረው ከ7 አመታችን በኋላ ማለት ነው ከወጣላት በኋላ ተንኮል ያው ሬጂስትሬሽን ምናምን ሲኖር ፎቶ ምናምን ያኔንም የሷንም እንጠቀማለን አንዳንዴ መታወቂያም እኔ በሷ ገባለሁ እሷም በኔ ነው የምትገባው ለግቢ ላይ ምናምን እንደዛ ነው ኖርማል ነው እንደዛ ነገሮችን እናረጋለን እንደ አጋጣሚ ትዝ ይለኛል 11 ያክል መሰለኝ ኬሚስትሪ አስተማሪ ነውና ገብቶ እሱ ቆሟል ትምህርት ጀመር ነው እሷ መጽሐፍ ተቀብላ እየወጣች ነው ወዴት ነው የምትሄጂው ላይ እንጂ ክላስ ይጀመር አይደል አላት ማለት ነው ዛ ተከትሏት ወጣና አየና እኔ ፊት ለፊት ነበርኩ እኔ ደግሞ አየና ደረገጠ ማለት ነው ድጋሚ ወጣ ድጋሚ መጣ ከዛ ልጆች ነገሩት መንታ ናቸው ምናምን ብለው እሱን አረሰው መንታ በመሆናችን በጣም የሚያናድደን ነገር ስንታመም በተራ ነው በተራ ማለት ለምሳሌ እሱ አሁን ዛሬ ከታመመች በቃ እኔም ነገ እንደምታመም አቋሪ አሁን ለምሳሌ እንደው አንዳችን በጣም ብሶብን ሐኪም ቤት ከሄድን መድኃኒቱ ሲመጣ ያው ለሁለት ነው የምንወስደው ሼር እናረጋለን ብዙ ሜዳ ይጠበቅብንም ለሁለት ነው የምንወስደው እሱ ትልጋል እና እናጭበረብርበት ደግሞ አይዲ ብዙ ጊዜ ሃይስኩልም ያለን አሁን ግቢም ከገባን በኋላ በአንድ አይዲ የምንጠቀምበት ጊዜ አለ ያው ረስተን ስንሄድና ተቃይረን ምናምን እንገባለን ብዙ ጊዜ አያውቁትም ከዛ በተረፈ ሃይስኩል ላይ ደግሞ ስም ሲጠራ ምናምን እሷ ድንገት ካልመጣች ወይኔ ካልመጣው አንዳችንን ቦታ እንሸፍናለን እና አያውቁም ብዙ ጊዜ በጣም ብዙ ጊዜ ይሸወዳሉ ተማሪዎችም ይሸወዳሉ መምህራንም ይሸወዳሉ እና እቃ ለመግዛት ስንል ደግሞ እኩል ሳይዝ ምናምን አንድ ቦታ የለም በጣም ዞረን ተሽከርከረን ነው መንገዛው በዛ ላይ አንድ ቦታ ለአንዳችን የሚሆን ካገኘን አስቀምጡልን ምናምን ብለን ሌላ ጋር ሄደን ከዛ በኋላ ነው የምናገኘው ብዙ ላናገኝም እንችላለን በጣም ያስጠላል እቃ መግዛት ላይ መንታ በመሆናችን አንዱ ችግር ያ ነው በጣም ነው ምንቸገር አንድ ቦታ አንድ አይነት እቃ አይኖርም አንድ አይነት ሳይዝ የጫማም ይሁን የልብስም ብቻ የምፈልገው ነገር አንድ ቦታ ሁለት አናገኝ ስቀጥል እንትን ነው ደግሞ አንድ የሚኬድበት ቦታ አንድ ሰው ብቻ ከሆነ መሄድ የሚችለው ሁለታችንም እንቀራለን አንሄድ እሷ ካልሄደች እኔ ማልሄድም እኔ ካልሄድኩኝ ደግሞ እሷ ማትሄድ ብለን እንቀራለን በቃ ይሄ ቤት ውስጥ ትንሽ ችግር ነው እና ሊያስገድዱን ምናምን ቢፈልጉም ያው በቃ ስለሚያውቁ ይተውታል በቃ አንዷ ካልሄደች አንዷ አትሄድም ተብሎ ይቀራል እንደዛ አይነት ነገር ተለያይተን መሄድ ደስ አይለን አንድ ላይ ነው በቃ ብንሄድም ብንቀርም አንድ ላይ ሲሆን ጥሩ እድሜያችን አሁን 20 ነው ያው ግንቦት አንድ ሲመጣ 20 እንዲሆነናል ዛሬ ነው ያለን በቃ የ5 ደቂቃ ልዩነት ነው ያለን ግን እሱ ጋር ችግሩ ምንድነው ታናሽነቷን አታምንም ብዙ ጊዜ ታስቸግራለች እንደ ታናሽ አይደለች እውነት ግን በጣም ኃላፊነት ትወስዳለች ለኔም ለራሷን በጣም ጎበዝ ናት እሷ ያው ሊድ ታረጋለች እኔ ፎሎወሯ ላይ በጣም ያው መንታ በመሆናችን ያው ሰፖርት የሚያደርግ ሰው በየትኛውም ሲቹዌሽን ታገኛለች ሁሉ ጊዜ አብራኝ ነች ሁሉ ጊዜ አብራኝ ትደኝ በማንኛውም ነገር ማለት ነው እና በጣም ሰፖርት እንደራረጋለን ደስ የሚለው ነገርና በጣም ጥቅም ያለው ነገር እሱ ነው የብዙ ሰው ጥያቄ ነው ይሄ ነገር ግን አይ እንደዚህ ነገር አጋጥሞናል በጣም መስቀው ምርጫችን የተለያየ ነው እዚህ ጋር እንለያያለን የተለያየ ነገር ነው ያለች
እዚህ ላይ ብቻ የተለያየ ነው ሌላ ነገር ላይ አንድ አይነት ነው ፍላጎታችን ግን እዚህ ላይ በጣም ነው አይ ብዙ ሰው ግን አይደለም ምናምን ስል አክሰፕት አያደርጉም በቃ አንድ አይነት ሰው ነው የምትወዱት ብሎ የብዙ ሰው ኤክስፔክቴሽን እንደዛ ነው መንታ ብታገቡ በሚል አለ ይሄ ከፋሚሊ ብለው እንደዛ ነው ኤክስፔክት የሚያደርጉት ጓደኞቻችንም ምናምን ነገር ግን አይደለም ብዙ ጊዜ አይደለም አብሮምተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድር አራተኛ ጨዋታችንን መልስ ትነግሩኛላችሁ ከዛ ወደ አምስተኛው ጥያቄያችን እንሄዳለን ከዛ በፊት ግን እንዴት አገኛችሁት እስቲ አምሮምተርን የትኛው ይከብዳል እስቲ በዙር እናወራ የትኛው ትንሽ መክበር ሳይሆን ቻሌንጅ ያደርጋሉ የበስቶቹ ይሄኛው ግን ማስ ላይ ትንሽ እንጃ አላውቅም በቃ ጠፋብህ እስቲ ሞክር እንጂ ሞክር ግን ያው እነግራችኋለሁ እንደሚያዝ እንደምትችሉ እንደነበረ መጨረሻ ላይ እነግራችኋለሁ ግን እሺ ንገሩ እሺ አንደኛው 8 ሲባዛ 8 ሲደመር 6 አይደለም 8 ሲባዛ 9 ነው 8 ሲባዛ 9 ሲደመር 6 እሺ 88 8 ሲባዛ 9 ሲደመር 7 888 እሺ 8 ሲባዛ 9 ሲደመር 8 አይደለም ለምን 9 ነው ኦኬ አይን ነው መልሳችሁ እሺ አዘጋጆች በዚህ ያዙ ግን እንዴት መሰላችሁ ይሄን ባሳያችሁ እንዴት ነው መሰለ 9 ሲባዛ 9 ሲደመር 7 ነው ሶ ለመያዝ መሃል ላይ ያለችው ቁጥር 9 ብቻ ነች እንዳለ ማባዣው ማለት ነው ከዛ ከ7 እስከ 0 መውረድ ነው ኦኬ ከዛ 987 ትሪኩ ምንድነው 9 ሲባዛ 9 ሲደመር 7 ትላለ 98 ሲባዛ በ9 ሲደመር 6 ትላለ ከዛ 987 ሲባዛ በ9 ሲደመር 5 እያልክ ነው የምትወደው ማለት ነው ሶ ያንን ነገር ብታረጉት በበለጠ በቀላሉ ያስተሽላል ይሄ ትሪክ ኩዌስችን ነው እሺ ምንም ማድረግ አይቻልም ማትስ ጎበዝ ከናንተ ማለት ኮለታችሁ ምንም አንደለም ሁለታችሁም ጎበዞች ናችሁ እንሞክራለን 7 ሲባዛ በ7 ሲባዛ በ7 ስንት ነው 7 ሲባዛ በ7 ሲባዛ ሳይ የ7 ኪዩብ ማለት እኮ ቀላል የመጀመሪያውን ጭንቅላታችንን በርዙታል 343 ታስጠፋብን እሺ ኦኬ ስለዚህ እስቲ ንገሩኝ መልሱ 9 በ9 ነው መልሱ ነው የምነግረው ሁሉ መልስ አይ ነው ይሄ ቁጥር ሲባዛ በዚህ ቁጥር ሲደመር ይሄ ቁጥር ይሆናል ይሄ ቁጥር 9 ሲባዛ በ9 ሲደመር 7 88 98 ሲባዛ በ9 ሲደመር 6 888 987 ሲባዛ በ9 ሲደመር 5 8888 9876 ልክነኛ ሲባዛ በ9 ሲደመር 4 88888 ከዛ እንደዚህ 9000 ካለ በኋላ 98000 ነው 98000 ቆይ 9876 9876 ሲባዛ በ9 ሲደመር 4 ነው 4 ነው 6 ብሎ 4 ነው እሺ ስንት ነው የሚሆነው 88000 ያ4 88000 እንድገመው በቃ 88888 ነው የሚሆነው ከዛ በኋላ 98765 እሺ ሲባዛ በ9 ሲደመር 3 እሺ 888088 800 እሺ ከቲ ደጣፋ ቢበይስኪ የ98 ሞክር 98765 ሲባዛ በ9 ሲደመር 3 888 ይሄ ስምንቶች በስተቀር ያሳሳዝኝ ንገሩኝ ተረጋግታችሁ እስቲ አይላይክ ኦኬ እናንተ ለማረጋጋት እስካሁን ትክክል አግኝታችኋል አራቱን በትክክል መልሳችኋል ተረጋግታችሁ አሁን አስቡና መልሱ 98000 ላይ ነው 98000 ላይ ያለውን ተረጋግታችሁ ቴክ ዩር ታይም 98000 ስንት ነው የሚደመርበት 98000 የመጀመሪያው 7 ሁለተኛው 6
ሶስተኛው 5 አራተኛው 3 ሁለቱ በቃ 98ቱ አራተኛው ነው ማለት ነው እሺ 10 ሰከንድ ልሰጣችሁ ሰዓት በጣም እሺ ሲደመር 4 ሲሆን 88000 98000 ግባ እሺ 98765 888885 እሺ ጎበዝ እሺ ከዛ 987654 እሺ ሲባዛ በ9 ሲደመር 2 እሺ 8 ሚሊዮን 888000 እሺ 888000 እሺ ከዛ 98000 ላይ ነው 987000 987 የደገምነው 987000 ብላችኋል ካል 9 ሚሊዮን 876543 እሺ ባዛ በ9 ሲደመር 1 ስንት ነው የሚመጣው ጨርሳችኋል እሺ ሰዓት በጣም ስለሄደ እሺ 9 ሲባዛ 9 ስንት ነው 81 ጎበዝ እሺ ላንቺ ያዛብኩልሽ ነበር ግን አምታታችኋል ይበለጥ አሳዘናችሁኝና ቁጥሩን እስቲ በሪ ንገሩኝ እሺ ቆይ ልጀምርልሽ 9 ሲባዛ በ8 ሲደመር 7 88 98 ሲባዛ በ9 ሲደመር 6 888 ሶስተኛ ዲጂት 987 ሲባዛ በ9 ነበር ሲባዛ በ9 ሲደመር 5 እሺ ሲደመር 5 8888 እሺ እሺ አራተኛው ዲጂት 98765 ሲባዛ በ9 ሲደመር አራተኛው ዲጂት 98765 ሲባዛ በ9 ሲደመር ከመጀመሪያ ይቻላል እሺ 9 ሲባዛ በ8 ሲደመር 7 88 98 ሲባዛ በ9 ሲደመር 6 888 ሶስተኛው ዲጂት 987 ሲባዛ በ9 ሲደመር 5 8888 98 አይደለም አራተኛ ዲጂት ማለት 98765 ሲባዛ በ9 ሲደመር 3 88888 እሺ አምስተኛ ዲጂት እሺ አምስተኛ ዲጂት ማለት 985400 አምስተኛ ዲጂት እሺ አምስተኛ ዲጂት ማለት 987654 ሲባዛ በ9 ሲደመር 2 888888 ስድስተኛ ዲጂት ማለት 9 ሚሊዮን 876000 ስድስተኛ ዲጂት ማለት 9 ሚሊዮን 876504 ሲባዛ በ9 ሲደመር 2 8 ሚሊዮን 888888 እሺ 98 ሚሊዮን 765432 ሲባዛ በ9 የመጨረሻው አስተያየው ቀይ ይሄንን ልድገምልህ 98 ሚሊዮን 765403 ሲባዛ በ9 ሲደመር ቆይ ልድገመው ይሄንን 9000 አይደለም 98 ሚሊዮን 765432 ሲባዛ በ9 98 ሚሊዮን 765403 ሲባዛ በ9 ሲደመር 1
88 ሚሊዮን 88 ሚሊዮን 800,888 እሺ አንድ ይቀራል እሺ ንገሪ አንድ ይቀራል ስምንት ነው 8 ነው ሰባት ተቆጠርኩት እሺ 987 ሚሊዮን 654,302 ሲባዛ በ9 888 ሚሊዮን 888,888 ኦኬ እሺ አሁን የሚቀጥለው ደግሞ የደም አይነቶች አሉ አይደል እነሱ የደም አይነቶች ለማን ደም መስጠት ይችላሉ ከማንስ ደም መቀበል ይችላሉ የሚለው ነገር እምናይበት ነው ያን ሰንጠረዥ የሚያሳይ ነው ያለው እሱን ላሳያችሁና አንድ ደቂቃ ተኩል ሰጣችኋለሁ መልካም እድል እዚህ ላይ አጥቷችሁ ሶስቱም አይደለም ማለት ነው ሶስቱም ለዛ ነው አንድ ደቂቃ ተኩል ሰጣችሁ ጨርሰናል መልካም እድል ከምሳ በኋላ እንገናኛለን አምሮምፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያ ዙር ውድድራችንን የመጨረሻ ጨዋታችን ላይ ደርሰናል ጨዋታችንን እንግዲህ ከማገባደዳችን ወይም መልሰን ከመቀበል በፊት ያሉትን ውጤቶች ልንገራችሁ እናንተ ሁለተኛ ዙር ጥያቄውን አሸናፊነት አድርጋችኋል አንደኛ ዙሩን አልፋዎች ናቸው አራተኛውን ዙር ደግሞ ዩኒክ ናቸው አሸናፊ ስለዚህ ሶስተኛውን ደረጃ ወይም ሶስተኛውን ዙር ግን ሶስቱም ተወዳዳሪ ቡድኖች አንድ ብቻ ምን ተናገሩ በማለት የሚያስችል ነገር ስታችሁታል ስለዚህ እኩል ላይ ናችሁ ማለት ነው የሚለያችሁ ታዲያ ይሄኛው ዙር ነው ማለት ነው አሸናፊ ለመሆን በምን መልኩ ትሄዳላችሁ ማለት ነው እሺ አሁን ይሄንን ከነገርኳችሁ በኋላ የደም አይነታችሁን ታውቁታላችሁ ምንድነው ኦ ፕላስ እሺ እናንተ ማግኘት የምትችሉት ከየት ነው መስጠት የምትችሉት ከየት ነው ለበል እሺ የብለድ ታይፕ
ለማን መስጠት እንደሚችሉና ከማን መቀበል እንደሚችሉ ንገሩኝ። A+ የሚሰጠው ለAB+ ለO- እና ለO+ የሚሰጠው እሺ የሚቀበለው ደግሞ ከA+፣ ከB+፣ ከO- እና ከO+ ነው። እሺ እሺ ሁለተኛ ደግሞ ነበረ O+ ለሁሉም መስጠት ይችላል። O+ እሺ መቀበል የሚችለው ከO+ እና ከA+ ከAB ነው ከAB+. ከAB+. እሺ ከዛ AB ተፍቶባቸዋል። እሺ ወደሚቀጥለው ተወዳዳሪዎች እንሄዳለን። እስቲ እነሱ ደግሞ የሚሰጡን መልስ አይተን ማን አሸናፊ እንደሚሆን ውጤት እናያለን። እናንተ መልካም እድል ለሁሉም ተወዳዳሪዎች መልካም። እሺ የደም አይነታችሁን ታውቁታላችሁ? ታውቁትም? መታወቂያ ላይ ግን እየተሰጠ መሰለኝ አሁን አዲሱ ላይ አይደል? ዲጂታሉ ላይ እስቲ ያኔ ሲታወቁ ታውቁታላችሁ። እስቲ መልሳችሁን ስጡ። እሺ A+ ዶኔት የሚያደርገው ለA+ እና ለAB+ ነው። እሺ ሪሲቭ የሚያደርገው ደግሞ ከO- ከO+ እና ከAB+። እሺ ከዛ ደግሞ B+ ደግሞ ለB+ ዶኔት ያደርጋል፣ ለAB+ ዶኔት ያደርጋል። እሺ ሪሲቭ የሚያደርገው ከO- ከO+ እና ከAB+። እሺ ከዛ AB+ ደግሞ ኤቭሪዋን ነው መሰለኝ ዶኔት የሚያደርገውም ለሁሉም ነው። እሺ ሪሲቭ የሚያደርገውም ከሁሉም ነው። እሺ A- ዶኔት የሚያደርገው ለA-፣ ለA+፣ ለAB+ እና ለAB-። እሺ ከዛ ሪሲቭ የሚያደርገውም A-። ከዛ አስታውሰን እሺ B- ደግሞ ዶኔት የሚያደርገው ለB-፣ ለB+፣ ለAB+ እና ለAB-። እሺ ሪሲቭ የሚያደርገው B- እሱን መሰል በቃ። ከዛ O- ደግሞ ከኤቭሪዋን ነው ምን ዶኔት የሚያደርገው ለኤቭሪዋን። እሺ በቀኝ የሚቀበሉት ነው ማስተስ ከAB+። ኦኬ በቃ በዚህ ነው ያዘው። አዎ እኔ ልጨነቅ ነው የሚባለው። አይዟችሁ። እሺ የመጨረሻ ተወዳዳሪዎቻችንን አልፋዎችን ሰማና ውጤት ይሰራል። ማን አሸናፊ እንደሚሆን እናውቃለን። ወደሚቀጥለው ደግሞ የአሸናፊዎች አሸናፊ ዙር ማን ያልፋል የሚለውን አብረን እናውቃለን። እሺ መልካም እድል። እሺ አልፋዎች እንዴት ነው? የመጨረሻው ተጠያቂዎች እናንተ ሆናችሁ ሶስተኛው አምስተኛው ዙራችን ላይ እሺ ምን የደም አይነት ለማን ይሰጣል? ከማን ይቀበላል? A+ ለA+ የሚቀበለው A+፣ A-፣ O+፣ O-። ይቀበላል። እሺ B+ ደግሞ ከB+፣ B-፣ O+፣ O-። እሺ O+ ደግሞ ከA+፣ B+፣ ከዛ AB ይመስለኛል AB ከዛ O-። እሺ ከዛ AB ደግሞ ኤቭሪዋን ምን አይ የሚቀበል እሺ AB+። እሺ ከዛ A- ደግሞ ከA+ እና ከO-። እሺ ከዛ B- ደግሞ B+ እና O-። ከዛ O- ደግሞ ሊቀበል የሚችለው ከራሱ ነው O+፣ O- ማለት ነው። እሺ O- ከምን O-፣ O+ እና O- ማለት ነው። እሺ ከራሱ ሊቀበል የሚችለው ከዛ አንድ ይቀራል AB- ከAB+። እሺ እሺ A+ የሚሰጠው ለA+፣ ለAB+ እና ለB-። እሺ ከዛ B+ ደግሞ ለB+፣ ለAB+ እና ለB-። እሺ ከዛ ቀጥሎ O+ ነው
ኦ ፕላስ ለኦ ማይነስ ለኤቢ ፕላስ ለኤ ፕላስ ለቢ ፕላስ እሺ እሺ ኦ ፕላስ ነው ያልኩት ከዛ ኤቢ ሲሆን ደግሞ ኤቢ ፕላስ ነው እሺ ኤቢ ፕላስ ሲሆን ደግሞ ለ በቃ በግምት ልበል ኦኮ ለሁሉም ዶኔት ማድረግ ይችላል ኦ ፕላስ ነው ኦ ፕላስ ለሁሉም ዶኔት ማድረግ ይችላል አይደል ኦ ማይነስ ነው ኤቭሪዋን የሚለው እሺ የኤቢ ፕላስ ነው የኦን ነው ያልኩት አሁን ኦ ማይነስ ኤቭሪዋን ኦ ማይነስ ኤቭሪዋን እሺ ከዛ ኤቢ ማይነስ ሲሆን ደግሞ አይደለም ኤ ማይነስ ብያለሁ ኤ ማይነስ አላልሽ እሺ ኤ ማይነስ ሲሆን ለኤ ማይነስ ለኤቢ ፕላስ እና ለኤ ፕላስ እሺ ከዛ ቢ ፕላስ ቢ ማይነስ ደግሞ ለቢ ማይነስ ለኤቢ ፕላስ እና ለኤ ማይነስ እሺ በቃ እሺ አምሮምፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የመጀመሪያው ዙር ውድድራችንን አጠናቀናል። በተሰሩት ውጤቶች እንግዲህ ሁላችሁም እንድታቁት የመጀመሪያ ዙር ያሸነፉት እነሱ ነበሩ። ሁለተኛውን ዙር እነሱ ያው በዜማ በዳንስ አንድ ላይ አድርገው ያንን 50 አለቃ በባይሽን ተጫውተውልባል። እናንተ ሶስተኛ ዙር ውድድሩን ሶስታችሁም የፈረስና የንጉሠ ነገስታቱን በትክክል አልመለሳችሁም። አራተኛ ዙር ላይ እናንተ አሸነፋችሁ። የአምስተኛው ዙር የደም ማን ይሰጣል ከማን ይቀበላል የሚለው ነጥብ ላይ እናንተ ሁለት መስመር ብቻ ተናግራችሁ ሰጥ እንዳላችሁ ስለምታውቁ ያው ለኮንቴንደርነቱ አገቡ። በተደረገው ግን ውጤት ነው የምሰማው ያለው ነገር እናንተ ሁለታችሁም ተሳስታችኋል። በተሻለ ሁኔታ ግን የመለሱት አልፋዎች ናቸውና የዚህ ዙር አሸናፊዎች እነሱ ሆነዋል። እነሱና ጨብጭብላቸው። ወደሚቀጥለው ዙር 50,000 ብር ደግሞ ሊያስገኙ እንደሚችለው አሸናፊዎች አሸናፊ ዙር ውድድር አልፏል ማለት ነው። እንኳን ደስ አላችሁ። እሺ እንግዲህ አሸናፊነታችሁ ደግሞ ያው ሁለት ዙር ብቻ ስለሆነ አሸናፊ ሆናችሁት ከተዘጋጁ 10,000 ብር 4,000 ብር ታሸንፋላችሁ ማለት ነው። ራሳችሁ አጥጡ። በየትኛውም የህይወት መስክ የምትተዋወቁ ፍቅረኛሞች፣ ጓደኛሞች፣ የቤተሰብ አባላት፣ የሥራ ባልደረቦች በየትኛው መልኩ የምትተዋወቁ ሰዎች እንግዲህ የማሸነፍ ችሎታችሁን ወደ ገንዘብ በመቀየር የአምሮምፒተር ተወዳዳሪ መሆን ትችላላችሁ። እስከሚቀጥለው ሳምንት መልካም ጊዜ